ከሺ አሊ አላሙዲን ቀጥሎ የአዚም መስፍን የሀብት መጠን በሀገሪቱ ሁለተኛ ደረጃ ላይ ተቀምጧል። የቀድሞ በስተመጨረሻም በቅሎ ወለደች። በሀገራችን ኢትዮጵያ እንግዲህ አፉ ላይ በገመድ ታስሯል። እሺ ምኑ ካሰርከው በኋላ ምንሽር ጋር ተንጠለጥሏል ለ3 ደቂቃ። ከሰይፉ ጋር ጫማ መለካካት ወይ መወዳደር ፍላጎት የለኝም እኔ I don't care። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዋይዲቶም እናንተ ዘና ፈታ የሚያደርጉ የሚያስገርሙ እንዲሁም ደግሞ ቁም ነገር የሚያስጨብጡ ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ይሄንን ቪዲዮ እስከመጨረሻ የተመለከታችሁ ዘና ፈታ ማለት ነው። በዛሬው ቪዲዮአችን ውጭ ሀገር የምትኖሩ ስፔሻሊ አሜሪካ የምትኖሩ ሰዎች የጤና ኢንሹራንስ ምዝገባ ተጀምሯል። የቪዲዮ መጨረሻ ላይ ዲቴይሉን ታገኙታላችሁ። የዛሬው ቪዲዮ ተጋበዙልኝ። መልካም ቆይታ ይመቻችሁ። የት ነው ና ተመለስ። ስማ ምን ነው ጃንጆ ወንድ ለአንድ ሙዝ እንደዚህ አፍን እንዳዞት ከፍታለህ እንዳንተ ምን ሆነ ነው? ነው ለኪሎ ሙዝ አልገዛልህም እንዴ? በዛ ላይ ደግሞ እኮ ጸጉርን አይቶ ቺክ መስለው ነው እኮ ሊያጎርስ የመጣው። እራት ታስጠጣን በእናትህ አታዋርደን በእናትህ አንተ ልጅ። ለአንድ ሙዝ እንደዚህ እንደ ዘንዶ አፍን እንደዚህ እስከ ጅጅጋ ትከፍታለህ? ስፓኮና ተጋሰውነት የቢዲራስ ደምስ እማዬ አባዬ እንዳለሽ ራቱን ሞቅ ሞቅ እያረሽ ጠብቂ ብሎሻል። ና አርገብግብለት ዳንሳ ማጋ ቴክኖሎጂ ጭራሽ እስቲ ነገር እንሞክረው። ልሞክር እኔ ከሄድሴት ላውልቅና እስኪ የሚቻል ከሆነ እንሞክር። እንደዚህ ነው አይደል? አይሆንም። እስኪ ሞክሩት እናንተ የምትችሉ ከሆነ ሞክሩ። ቆመ እንዴ ምንድን ነው የበታችነት ስሜት ሲኖርበት እንዴ ዝም አለኝ እኮ ምን ሆኖ ነው? ቆይ ልመለስ እስቲ ቆይ እንዴ አሁንም ዝም አለኝ እኮ። ቆይ አንዴ ጉዱን ልመለስ። እንዴ አሁንም አልጠይቀኝም እኮ የኔ ቢት አይደለ እንዴ? አዎ ቦንስ እኮ ታዲያ ለምንድን ነው የማትጠይቀኝ? ለምንድን ነው ዝም የምትለኝ? ስለ እግዚአብሔር ስለ ማርያም ለምንድን ነው የማትለኝ? ቅድማውን ያለፈችዋለች ሳይቃታላ አይደለም አትበለኝ። ስለኔ የምታውቀው ነገር አለው። ቅድም ጠይቃ ለምንድን ነው መርጠ ምን ለምነው? አርፈ ስራ መስራት ነው አይደለ? እሷን ከጠየቅኝ ሶስት ተመላለስ ሐሳብን ከቀየርክ ብዬ እንዴት ነው ምንም ታሶራኝ? እስቲ መጀመሪያ ምንድነው ማሶራ? ለምንድነው የምመርጠው? እኔን ለምን አልጠይቀኝ? ስለ ቤተሰብ የምታውቀው ነገር የተከበረ ቤት ቀብራራ ቤተሰብ ኤቢ ቀብራራው ነው የሚባለው። ገንዘብ እንደዚህ በትኝ ነው ሰው ነኝ። ገብቷል? እንኳን ለአንተ ለማንም አላንስ። እሺ ስለ እግዚአብሔር የሆነ ነገር ስጠኝ። ኧረ እግዚአብሔር ይስጥልኝ። እኔ ለዚህው ነው እግዚአብሔር ይስጥልኝ፣ ግን እንደዚህ አይደረግም። እሺ እውነት ነው። የበታችነት ስሜት ማለት ነው በሽታ ማለት ነው። ዙሪያችሁ እንደዚህ አይነት ሰው ካለ ሰላማችሁን አታገኙም። እያንዳንዱ ሙቭመንታችሁ ይተረጉማል ወደ ሌላ ነገር ማለት ነው። ኢቭን ኮሙኒኬት ማድረግ ራሱ አትችሉም። በጣም ከባድ ነው። ይኸውልሽ አሁን ጀለሴ ይመጣል። እሺ ብዙ ፊት አትስጩ። እሺ አጉል ተፍተፍ ሊልብሽ ይሞክራል። ነገርሻለሁ። ኧረ አንተ ዝም ብለህ ሁሉንም ሰው ነው እንደዚህ የምትለኝ። ጓደኛ ማለቂያ እኔ ነኝ ጓደኛ ማቋ አንቺ እሱ ነው አንቺ ነው ስራሽ ነው። እሺ ቶሚዬ ብራዘር እንዴት ነው? ሰላም ነው? ኪስ ነው ወይ ሚስቴ? ሰላም ነውማ። እንዴት ነሽ እናቴ? እሺ ሰላም። የእጇ ለስላሴ ደግሞ የሰጠነው በጣም ነው የምታምር። ከአይኔ ያውጣሽ ብራዘር። ሰው እንዳይወስድብህ። ምን ነው የሚያስኮረምሽ? አንተ አራዬ እኔ አትሽኮረመምኩም ቶማስ፣ ደንግጬ ነው። የአይንሽ ከለር ደግሞ እንዴት ነው የሚያምረው! አይኔ ጭራሽ አይኔ ከለሩ ምንድነው? ንገረኝ። የኔ ከለር ምንድነው? ትራሩ አይኔ ከለሩ ምንድነው? ንገረኝ። ደንበጫ። አንተስ እኮ ሀገር ነው ጥቁር ሆኖ የፀሐዩ ሪፍሌክሽን አይኗ ውስጥ ሲገባ ወተትና ማር ተቀላቅሎ ያለው ስሜት እሱ ነው አይንሽ። የእናቴ አይን እንደዛ ነበር። በጣም ነው የምወደው። ቴንክ ዩ። ክብረ ቢስ አንተ እንዴ
የታባት አፋታውክ በቃ የመጨረሻው አያምርም። ዛቷን ፍሬንድ ይላል ዘፈኑ። ሌላ ምንድነው? ቁልፍ ስጪኝ የምትለው ቁልፍ ስጪኝ። አረ ቁልፍ ስጪኝ። ናውረድ አስወጡት። ደጁ አልቀርም ነው። አንተ እዛ ቁልፉን ስጪኝ ትላለህ። አስወጡት። ሁለት ፍቅረኛ ማቾች ህይወታቸውን ለማጥፋት ይወስናሉ። ከብዙ ውጣ ወረድ በኋላ ራሳቸውን ከተራራ ላይ ወርውረው ለመግደል ያቅዳሉ። እንዳቀዱትም ተራራ ጫፍ ላይ ወጥተው ሁለቱም እስከ 3 ይቆጥሩና ወንዱ ይዘላል፣ ሴቷ ግን እዛው ትቀራለች። ለ7 ሰከንድ ያህልም ወደታች ሲወድቅና ፓራሹቱን ሲከፍተው ታያዋለች። አሁን እዚህ ጋር ትልቁ ጥያቄ ማን ላይ ነው ቺት ያደረገው? እስኪ መልሱ። ሁላችሁም ይሄንን ጥያቄ መልሱ። ማለት ሁለቱ ሄዱ ራሳቸውን ሊያጠፉ 3 ብለን ስንቆጥር እንዘላለን ነው ያሉት። ወንዱ ዘለለ፣ ሴቷ ግን አልዘለለችም፣ ሸወደችው ማለት ነው። እሱ ደግሞ ዘሎ እየሄደ ፓራሹት ይዟል። ገባችሁ አይደል? ከዛ ፓራሹቱን ከፈተው ነው። ዞሮ ዞሮ እሱም ይተርፋል፣ እሷም አልዘለለችም፣ ተርፋለች ነው። አሁን ማን ነው ቺት ያደረገው ነው? ማን ነው ዲል ብሮከሩ? እዚህ ጋር አብረውም ቢዘሉ እሱ ፓራሹት ስለያዘ ይተርፋል፣ እሷ ትሞታለች። እና ደግሞ እሷ ፓራሹት እንደያዘ ሳታቅ ነው ሳትዘል የቀረች። እስቲ ማን ነው? ሲቆም አጭር ሲቀመጥ ረጅም ምንድን ነው? ጥላ ነዋ። ይቀላል። እና ምን ልበልክ? እግዚአብሔር ጉድ ነው። ኬት ኮንፊደንሱ ያልሽው ነገር ራሱ እንደዛ አይሆንም እኮ ማለት እንደዛ ካሰብነው ራሱ ምን ነው ለብልግናዬ ሰርቲፊኬት ስጡኛል። ከሰይፉ ጋር ጫማ መለካካት ወይ መወዳደር ፍላጎት የለኝም እኔ። አይ ዶንት ኬር ዩ ኖ። ሰይፉ የራሱ ሌጀንደሪ የሆነ መንገድ የገነባ ሰው ነው በጥንካሬው። ከዚህ የምናየው ስኬት በስተጀርባ ብዙ ነገር እንዳለፈ እርግጠኛ ነኝ። እኔ ደግሞ አይ ቢሊቭ ሌጀንደሪ የሆኑ ሞመንትን እየፈጠርኩኝ ነው። አይ ቢሊቭ አይ አም ዘ ቤስት። ይህ ማለት ደግሞ ሰይፉ ዝቅ ማለት አለበት አይደለም። ሰይፉም ከፍተኛ ነው። ሂ ኢዝ ዘ ቤስት፣ አይ አም ዘ ቤስት። Everyone is the best. If you believe you're the best, then you're the best. But that's my mindset አሁን። እና ጫማ መለካካት አይደለም ከማንም ጋር። እኔ ጫማ መለካካው ከራሴ ጋርና ከትናንትናው ማንነት ጋር የበለጠ ከፍ ለማለት ነው እንጂ የተሳሳተ ከሆነ ያየሁበት አንግል I'm sorry ይቅርታ ጠይቃለሁ። ግን የተሰማኝን ነገር ብዙ ሰውም የተሰማው ነገር ተገንዝቤ የተናገርኩት ነገር ነው። ስድብ አልመጣበትም፣ ስድብ አልተሳደብኩም፣ አላወዳደቅኩኝም። በክብር በሪስፔክት ነው ለማሳየትና ለማስረዳት የሞከርኩ። አዶናይ እንግዲህ በዚህ መልኩ ምላሽ ሰጥቷል። በጣም ሰሞኑን አዶናይ እንጃ ማለት ሁሉም ሚዲያ ላይ አዶናይ ሆነ። እያንዳንዱ ፖድካስት የሚያዘጋጁትም በቃ ሁሉም ቦታ እሱ እየቀረበ ነውና ሶሻል ሚዲያው እሱ ሆነ። እኛም ተገደድን ማለት ደጋግመን እያመጣሁባቸውን አይ ነው፣ ግን ምንም ማድረግ አልችልም። እናቴም በስሟ ስጣራት ጸገነት ምሳ የለም ወይ? ምንድነው ያልከው? ምንድነው ያልከው? ጸገነት ምሳ የለም ወይ? ቅብጠት እንዴት ነው? እንዴት ምንድነው ያልከው? እንጃ ምሳ የለም ወይ? አንቺ ጀመር ማለት ነው። ልንገራችሁ ይሄ ልጅ ከንቀታው በኋላ በጣም አፈልቷል። ያንቺ መተውቀስሽ አንዴ ጥጋብ ብሎሃል። ብቻ አስወጡት እያልኳችሁ ዝም በል። ሳሩን መታሻል ማርያምን። ይሄ ቦንዲ እናገራለሁ። በቃ እናገራለሁ። እናገራለሁ። ጭራሽ በሙሉ ሰው አንዴ ልምታት በሙሉ አንዴ ልምታትና ብታ እህትዬ ሆነች ዋና አቀሳሳሪ ግን ማለት ነው። በምንም ተአምር እናትን በሙሉ ስሟ እንዳትጠራ። በቃ በምንም ተአምር ሃይላንድ ውሃ ትሞላዋለህ። ከዛ ጫፉ ላይ በገመድ ታስረዋለህ። እሺ ምኑ ሃይላንድ ከዛስ ካሰርከው በኋላ ምንሽር ጋር ታንጠለጥለዋለህ ለ3 ደቂቃ። አንጠልጥለው። ሁለተኛ ቅጣት ሙሉ ሻማውን ትለኩሰውና ሙሉ 5 ደቂቃ ሙሉ ደረት ጋር ታንጠለጥለዋለህ። መጽሐፍ ቅዱስን አንቺልኝ ይሻላል። ሶስተኛ ቅጣት የፊት አንድ ጥርስን እስችጋዮችን በግራ በኩል ያለው ጥርስን አንዷን መንቀል። ጭራሽ ወገኖቼ ባይበላስ ጥንቅር ብሎ ቢቀርስ ጥርስን ንቀል እንትን ላይ አንጠልጥል ምናምን ባይበላስ ቢቀርስ እንዴ
ሰሞኑ እንደውም ሌላ ምን አይቻለው ቅጣት ላይ ማለት ነው ዲቦ ዛሬ ደግሞ ሌላ አንድ የተላከልኝ ቪዲዮ አለ እንደዚህ ቲክቶክ ቅጣት ላይ ማለት ምናልባት ቪዲዮን አምጪ ዩቲዩብ ሊዘጋብኝ ላይ ይችላል እንደዚህ እየተቀጣች የሆነ ነገር አድርጊ ያላት ወደቀች ጥርሷ ተነቃንቆ ይሄ ደምታ ምናምን ማለት ነው እስቲ የተወሰነውን ቪዲዮ ላሳያችሁ ወደቀች አያችሁ እንዴት እንደወደቀች ማለት ነው አያችሁ አይደል ሁሉ ቪዲዮ ማሳየት አልችልም ደም ምናምን ስላለው ዩቲዩብም እንትን ያደርጓልና ጥርሷ ተነቃንቋል ይሄ ተፈንክታለች እየደማሽ ነው ምናምን ይሄን ያክል ለቅጣት ለገንዘብ የሆነ ብር ለመስራት ብሎ ይሄን ያክል ዋጋ መክፈሉ ተገቢ አይደለም እነዚህ ልጆች ሲኖሩ እኮ ነው አይደል ገሳንቲም መስራት የሚችሉት እኔ የሰሞኑን ያበሻ ቲክቶክ ቅጣት የሚቀጣጡት ቅጣት እኔ ልነግራችሁ አልችልም ከማሰብ በላይ ነው እንዴት እንደሚያስቡት አላቅም መገዳደል ነው በሉ እንዴ ሞተር ይልዳ ማነች እስኪ ያወቀ ሰው ኮሜንት ያደርግ ማነች የሰው ልጅ ይለወጣል ምንለው በምክንያት ነው አያችሁ አይደል ለውጥ ጃኒ ላይ ለውጥ አያችሁ አይደል ፍቅረኛ የቤት ደውዬ ሄሎ የኔ ጽጌሬዳ ያለው አባቷ ስልኩን አነሱትና እሺ ጽጌሬዳ ተኝታለች እኔ ሾሁ ነኝ ሾው ቢሉ ሾው ነው አጋም ሾው ነው እንጂ በዘመኔ ወራዳ ልለው የምችለው ሰው ምን አይነት ሰው እንደሆነ ታውቃላችሁ ፍርድ ቤት ለልጁ ቀለብ አልቆርጥም ብሎ ጠበቃ ቀጥሮ ሱፉን ታንቆ የሚቆም ሰው ለልጅ ቀለብ ልጁ ለሚበላው ነገር ሌላ ሰው እንዲዳኘው ብሎ ምናምን ወገቡን ታጥቆ የሚቆም ሰው በኢየሱስ ስም ከእንደዛ አይነት ሰው ጋር ጓደኛ ወዳጅ የምትሆኑ ሰዎች ራሱ ማለት ነው ለሊት ንሳ እየገባችሁ ወይ ደግሞ እየተናዘዛችሁ እንጂ የሆነ ቀን ይደፋችኋል እንዴ አይነት ሰው በእውነት አቤት አንድ ቀን ስልጣን ቢሰጠኝ ረሽኝ እውነት እናንተ ሰዎች ግን በእውነት ነው ምላችሁ ማለት ነው ነገ ስታጎነብሱ ዱላ ስትይዙ ነገ የሚባል ቀን ሲመጣ እውነት ጻጻት ብቻ ነው የሚገላችሁ አይደለም ትል ነው የሚወራችሁ ትል ለጻን ልጆቻችሁ እናንተ ለምትሰጡት ገንዘብ እንዲላችሁ ታጥ ጋንዲያ ምክር አልረከሰም ወይ ዘንድሮ ድሮ እኮ ፍሬ ሰው ተፈልጎ ነበር በካሮኝ የሚባል ቲክቶክ ከመጣ በኋላ ረከሰም ምክር መካሪ ሆነ ሁሉ እንትን ፍሬው ነገር ጠቃሚው አልቆ ዘንድሮ ምክር እንዴት መምከር ይቻላል የሚል ምክር ራሱ ተጀምሯል አመካከር አስባሽታል ምክር ለመምከር እንዴት መምከር ይቻላል የሚል ምክር ሌላ እውነት ሁሉም እየተነሳ መካሪ ሆነ በስተመጨረሻም በቅሎ ወለደች በአገራችን ኢትዮጵያ እንግዲህ የማህንነት ምሳሌ ተደርጋ የምትወሰደው እንዲሁም በርካቶች በቅሎ አትወልድም በሚለው አባባሏ የሚያውቃት ከአህያና ከፈረስ ተዳቅላ የምትወለደው በቅሎ በኢትዮጵያ ደቡብ ምዕራብ ክልል እንግዲህ መውለዷ ተሰምቷል በኢትዮጵያ ደቡብ ምዕራብ ክልል ዳውሮ ዞን ዛባ ጋዞ ወረዳ ያማላ ቦካ ቀበሌ የአቶ ጨርቆስ በተላ ንብረት የሆነችው በቅሎ መውለዷ በዚህ ሰዓት እንግዲህ በርካቶችን እያነጋገረም ይገኛል እናም ካሁን በኋላ በቅሎ አትወልድም የሚለው አባባልም ተረት ሆኖ የቀረ ይመስላል ስለዚህ ጉዳይ ምን ሐሳባላችሁ ሐሳባችሁን ኮሜንት ላይ ጻፉልን ፎሎ ማድረግ እንዳይረሳ በቃ እንዳለ ተረትና ምሳሌዎቻችን አባባሎቻችን ሊስተካከሉ ነው በቅሎ ምናምን በቃ በቅሎ ወለደች በቃ ኤዲት ሊደረጉ ነው ህፃኗ ልጅ አንድ ቀን ተነሳችን እንደ ሰሞኑን ተወለደችው ምጣቆ ተኝታ ትስቃለች አለች አዎ ህፃናት በልባቸው ንጽህና ምክንያት መልአክ ያጫውታቸዋል ይስቃሉ አሉ እሺ ኧረ አባዬማ እንዳደ ሶፋ ላይ ጋደም ብሎ እኮ ይስቃል ብቻውን ያወራል ስትል ምናልባት ሰሞኑን የግብር ወቅት ስለሆነ አባዬን መንግስት እያጫወተው ሆነ ያረጋ መንግስት አዘረ ሚስቴና እናቴ የሄዱ ማለት ነው እማ ብዬ ኳላ ስጣራ ይላል የቪዲዮ እስኪ እንመልከት እማ ሁለቱም ዋው ተንኮሱ ስራ ጀመረ አዎ ንግድ ደስ ጀመረ ይላል እንቁላሉ ስንት ነው እንቁላል አንዱ 20 ነው ቆይ ግማሽ ልስጥሽ ላንቺ ኧረ ተው እንደዛ አይሸጥም ያስር ልስጥሽ ተው በቃ ጎመኑን ስጠኝ ጎመን አለበት በጣም ሼማ ስንት ነው እሱ እንደዚህ ስለማይሸጠው ያው ለቁጠባ በቅጠሉ ነው እሺ ተው ሽንኩርቱን ስጠኝ አልፈልግም በቅጠል ልስጥሽ አትላጣው አልፈልግም ይሄ ያስር ነው በስማም ተው አልፈልግም ቆይ ልስጥሽ አይ መርቃት ያ15 አልፈልግም አሰማም እንደ ሽንኩርት ስጠኝ እሺ ሽንኩርትሽ ስንት የስንት ልስጥሽ እንዳለ ስንት ነው እንዳለ
ይሄ እንዳለ አዎ መደቡ በቃ አንቺ በ7.50 ውሰጂው ምን 7.50 7 ብር 50 ነው 750 ኧረ ተው ምንድነው አንተ መስጠት አይደል እንደ የወጣኸው እንዴ ላተርፋ አይደል በመቶ ነው የገዛው ደግሞ የገዛበትንም ተወራለህ ይሄ ልጅ ምን ሆኖ ነው በእናታችሁ ምግብ ልስጣው እንደ ጠርቼው ቶንኮሱ አሰማም እንዴ ና ምግብ ብላ ብዬ እኮ ነው ምን ሆነ ነው ምግብ ሲባል ሰማ ምን አንሺኝ ምግብ ነው አዎ ለሱ ነበር የጠራው ምግብ እንዲበላ እንዲበላ ነው ምግብ ነው ጨነቀኝ ምግብ ነው ምግብ ነው ወይ ንገርኝ አስጨነቅሽ እንዲበላ ጀልታጠብ ታው በቃ አሁን ትቻለሁ ስጠራክ ለምን ዝም ትላለህ ምግቡ እንትን ነው እኔ ታይዋንቺ ራሱ አልበላ ታው እንዴ ግን ብሰጪኝ ራብ ቀሰቀሽኝ ብኮ እንትን ራብ ጀመረኝ ሰው ሲጠራክ ለምን ዝም ትላለህ አንተ እንትን ነው እኔ ተናልጄ ዝም ብዬ በራሴና እንደዳን ነው ታውቃለህ ስራ በቃ አሁንማ ሐሳቤን ቀየርኩ ታውኩ ወይኔ ታንኮሱ ተውሽ አዎ ጎቤው መንገድ ላይ እንዴት ነሽ አይ እጁን ከምን ውስጥ እንደወጣ ያያችሁ ሰላም ነው እንዴ ሰላም ትበል ሰላም ነው ቲክቶክ ላይ ውር ስቲ ከሰው በላይ ሆንሽ መሰለሽ እንዴ ኧረ አይደለም አይ በቃ ልመለስ መሰለኝ ይቃረሳው ጠፊ አባዬ አንተ ጀምር ነው አባዬ አንቺ አንተ ጀምር አባዬ አንተ ጀምር አባዬ የኔ ይደርሳል አባዬ አንተ ጀምር ኧረ ሰው ሙድ ይዛል አባዬ ብጀምር ይሻላል አባዬ ብጀምር ይሻላል የመጀመሪያው ጥያቄ ማይ ካልተሳሳማችሁ አናምንም ዘንድሮ እናቴላ አባት ትልቅ ትንሽ ሁሉም ሰው ሙድ የሚሰፉ አርሰናልን ስንት ዓመት ደገፍ ጋሼ እኔ ጮጋዳ በሽታ የራሱ ይዞኛል አርሰናል የስንቱ ጨጓራ ነዶ የሆነ ቤት ይቁጠረው ውጭ ሀገር የሚኖር ሰው እየበላ እየጠጣ እየተዝናና ከተማውን እንዲያሳየ እንደ ዛፍ ቆራጭ ፎቅ ላይ ተንጠልጥሎ እንዲ ፎቶ እየተነሳ ስታዩት ገንዘብ ያለ መስሏችሁ ነው ገንዘብ የለንም እኮ ገንዘቡ አለ እንጂ እኮ ገንዘብ የለንም አለ እንጂ እንዴት ለምን እኔ ምን አውቃለሁ እስቲ ውጭ ሀገር ያላችሁ ዲያስፖራዎቻችን እንዴት ነው እውነት ነው ነገር እስኪ ምን ትላላችሁ እናንተ ኮሜንት አድርጉ እስኪ ተሷዚ የብረት መዝጊያ ይሆነኛል ትላለሽ አንተ በማታ ሸኘኝ ትላለህ ምን አይነት ወንድ ነህ ቆይ አንተ ሂድ በቃ ደረስክ ያው ቤት እይስ ደም ጨለማ ነው ስታጠፍ ለዛ እኮ ሂድ በቃ አንተ ወንድ እኮ ነው እንዴት ነው የምትሸኝ መፈርጭ እኮ አይደለም መታጠፍ ጨለማ ያደናቅፈኛል ትንሽ ገፍትረኝ በቃ ሂድ እግሩ ራሱ ይላጫል በስማ እግሩን ይላጫል አባታችን በሰማያት ትሩስም ይቀደስ ጭራሽ አባታችን ይጀምራል ወዳስ አሁን ቤተሰቦቼ ላይክ ሰብስክራይብ ኤንድ ሼር ምናረግበት ብሬክ ላይ እንገኛለን ሁላችሁም ቪዲዮን እዚህ ድረስ ካያችሁ ወዳችሁታል ማለት ነው ላይክ በማድረግ እንድታበረታቱኝ ጠይቃችኋለሁ ለቻናሉ አዲስ ይሆናችሁ ቪዲዮችን እያያችሁ ቻናሉን እስካሁን ሰብስክራይብ ያላረጋችሁ ሁላችሁም ሰብስክራይብ አድርጉ አሁን ወደ ቪዲዮአችን እንመለስ ያኔ ፍቅር ለማስ ጠብቀኝ ይቅርታ የሆነ ቃል ገዛ ገብቼ እኮ ለማንሽ ስጦታ ገዝቼልሻለሁ ይከፈት እንዴ ቀይ ፓንት ያም ደርዘን ቆይ ለምንድን ነው ሁሌ ቀይ ፓንት እያስክልኝ የምትመጣው ሰው ሁሉ ለምን ነው ማቀይር እያለኝ እኮ ነው ያለው ቢያረ ሰው እንደዛ ይልሽ ምን ሆነሽ ነው እኔ ጓደኛ ከራሱ ሁሌ አንድ አይነት ፓንት ለምታረግ እያለኝ ሰው መቀየር እየመሰለ አረ ኤርሚ እንደዛ አይልም እንዴ እኔ አረ የምሬን የእውነት በቀደም ዕለት ራሱ ቀይ ፓንት ነበር ያደረግሽው የተወሰነ ሰማያዊ ምናምን ብታሸሽልኝ እኔ እኮ ቀይ ስለሆንሽ አንቺ ቀይ ነው የሚያምርብህ እንደዚህ ሁሌ ቀይ ፓንትማ አይሆን አንተ የታባው ቀን ነው ቀይ ፓንት እንደምትለብስ አይደለም አንተ እሱ ይገርማል እንዴ መጀመሪያ እኮ ሰው ሁሉ ቀይ ፓንት ምንድነው ሁሉ ጊዜ እያለኝ ሰው ሁሉ ነው የሚያውቀው ወንድሜ እሱ ብቻ አይደለም
ከሼህ አሊ አላሙዲን ቀጥሎ የአዚም መስፍን የሀብት መጠን በሀገሪቱ ሁለተኛ ደረጃ ላይ ተቀምጧል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት ወይዘሮ አዚም መስፍን ከአላሙዲን ቀጥሎ ከፍተኛ ሀብት በማካበት በሁለተኛ ደረጃ ላይ ተቀምጣለች። አዚም በኡጋንዳ በኢንቨስትመንት ዘርፍ በሀገሪቱ ቀዳሚ መሆናቸው ዘገባዎች እየጠቆሙ ሲሆን አፍሪካን ፎርማንት በ2025 የኢትዮጵያ ስራ ፈጣሪዎች ሀብት ደረጃን እንደሚከተለው አስቀምጧል ሲል አዩዝ ሀበሻ ይህንን አስነብቧል። አንደኛ መሐመድ ሁሴን አሊ አላሙዲን ከ9 እስከ 10 ቢሊዮን ዶላር ሀብት አላቸው። በሁለተኛ ደረጃ አዚም መስፍን 4 ቢሊዮን ዶላር የሚያወጣ የተጣራ ገንዘብ አላቸው። ሶስተኛ ኢዮብ ጆማሞ የተጣራ ዋጋ 2.5 ቢሊዮን ዶላር። አራተኛ ሳሙኤል ታደሰ 1.6 ቢሊዮን ዶላር የሚያወጣ የተጣራ ገንዘብ። አምስተኛ በላይነህ ክንዴ የተጣራ 1.5 ቢሊዮን ዶላር። ኢትዮጵያ ውስጥ እኮ ፕራይቬሲ የሚባል ነገር የለም። ስፔሻሊ ታክሲ ውስጥ ባጃጅ ውስጥ እንደዚህ እየሄዳችሁ ስልክ ስትጠቀሙ ከጎን ያለው ሰው እንዲህ ብሎ ነው የሚያየው አብሮ። ይሄኛው እንግዲህ ፍሮንት ካሜራ እየቀረጸ ነው። አልፋታ ሲለው ሰልፊ ሲያደርገው እንዲሰግጡ ሲስቅ ካያችሁት እንጥርሱ ጉራማይሌ ሀር መሳይ ሽባል ጠንበለል ኩበሌ እንጣቶቹ እንዳለንጋ የሚዝለፈለፉት የሌለም አይደለ እሱ ልጅ የኔ ነው። የሌለም አይደለ እሱ ልጅ የኔ ነው። ምንድነው? ወግ ነው እኮ የወጣ ነው። ወግ ነው የወጣ ነው። በሬድ እንሂድን። ምን ሆነሽ ነው? ልሮጭ ነው እንዴ? ልሮጭ ነው? ምን የሰው ቢሾፍ ፋት ናት ነው እኮ። አንዳንድ ሰዎች ጋር ወክ መውጣት ስራ ነው የሚሆነው። ደግሟቸው ነው የምትሉት። ወክ ሳይሆን ይሮጣሉ። ዝም ብሎ ግራ አጣጣላቸው ረጅም ነው የሚጥሉት። ዶክ የማይመጡ ሰዎች አሉ። ኧረ አንተ በእናትህ ፊት ለፊት ትልቅዬ ፖል አለ እንዳንጋጭ በእናትህ። አንተ በቃ ቀልደህ ነው። ኧረ ምንም ነገር የለም በእናትህ ዝም ብለህ ሂድ። ደግሞ ስማኝማ በእናትህ ልጅነቴን ናፍቆኛል። የለ እስኪ አኩኩል እንጭት። ኧረ አንተ በእናትህ አኩኩል ትላለህ እንዴ? ሙድ እያስክ ነው እንዴ? ምን ችግር አለ? ኧረ በእናትህ አንተ አቀልል በእናትህ። እስቲ አንተ አባሮሽ እንጭት እስኪ። አይዘኝም ብለህ አንተስ አያየኝም ብለህ ነው? ኧረ ኃጢአት ውስጥ ከተቱ። ኧረ ኃጢአት ውስጥ አትክተቱን። ተው ብራዘር ራሴ ላጠፋ ስል ሰው ሰራዳይ ባላ እንደው ብቻዬን መብላት አልወድኝ። ና እንብላ። ምግብ እንብላ። የሞተም ቢሆን ለሰው የሚደርስ ሰው በጣም ረቦኝ ነበር። ብቻዬን መብላት ስለማልወድ እኮ ብላ። አሁን ግምኛ ረቦኝ ነበር። አንተ ኧረ ብላ ደህና አድርግ። ኧረ በስመ እንደው እኮ ራሴን ላጠፋ ፈልጌ እንደው መርዝ አደረኩበት። እንደው ብቻዬን እኮ አልደፍረው ብዬ እኮ መርዝ አለ። መርዙ እዛ ውስጥ ነው። ሄዱ ለሁለት መልካምነት ለራስ ነው ብዬ ሳልጨርስ ይዘው ሄድክ። እሱ ነው እናቴዋ ምን ትላለች? አንቺ ተራራ ቢሆንማ ስንቱን ሰው ፈጅቶት ነበር። እንደው አንቺ ሙጀራ ዝም አንቺ ምን ትላለች? እጅ ኮግናመ ብልግና ነው። በጣም ነው የሚያስፈሉት። እሺ ቆይ ሰው ቢወርክስ ደንግጬ ልሰብረውስ እና ማይሰበር አብርሃም እያለሽ ደግሞ እንትን ትላለች። እኔ ያውን ማን አብርሃም ነዳ ሳይሽ የሞቱ ሰዎች የተሻለ ኑሮ እየኖሩ ቢሆንስ የሚል ፖስቶ ነው እንግዲህ የሚያሰላስለው። ሰው እኮ ኦቨርቲንክ እያደረገ ሌላ ታሪክ ውስጥ አስባችሁታል? የሞቱ ሰዎች ጥሩ ላይፍ ኧረ ተው፣ ሞተዋል እኮ የሞቱ ተው ደግሞ ሌላ ታሪክ። ማሬ የአንድ የሴት ስም ጥራልኝ። የራሷን ጥራ። ያደሺ ለምሴ ጎበዝ አይታል ማለት ነው። ይሄን ቻሌንጅ ተርፈሃል እንዴ? ማን ይሸወዳል በቀላሉ? መሪውን ጠቅለላብህ ለሁለት ነው ይዛ ገደል የምትገባው አንተ። ባናል ጥሩ ሰዓት ሚስቶች አንዳንዴ መስቀለኛ የሆነ ጥያቄ ይጠይቃሉ። የዛኔ ነቃ ደንገጥ ማለት አለብህ። እንግዲህ ቤት ውስጥ እየተሰለቡና እየጠፉ እኛን በማሳበድ ማስተርስና ፒኤችዲ ዳያቸውን የያዙ የዕቃ ዝርዝሮችን ነግራችኋለሁ። የመጨረሻው ሁላችንንም ሊያሳብደን ደርሷል። የመጀመሪያው መቆንጠጫ የመቆንጠጫ ዘሮች እንዳለ የልብስ በሉ የሳት በሉ የሉ እኛ ስንፈልጋቸው የሉም። ከዛ በተረፈ ግን ሁሌ ፊት ለፊትና በማንኛውም ሰዓት አሉ። በተለይ ልብስ መቆንጠጫ ስንቴ ነው እኔና እናንተ የገዛ ነው? እንዲሁ በእናታችሁ ስንቴ ገዛን? ሌላስ በሉኛ ማራገቢያ፣ የሳት ማራገቢያ። ስለሱም እንዴት እንደማብራራ አላውቅም። ማብራሪያውን ለእናንተ ትቼዋለሁ። ሌላው ደግሞ ቁልፍ፣ የበር ቁልፍ፣ የቁም ሳጥን ቁልፍ ማለት ስንት
ስንቴ ነው የሚጠፋን? በር ራሱ ስንቴ ነው የምናስገነጥለው? ማለት ወዴት ነው የሚሰለቡት? እኛ አንደኛችንን ልባችን ጠፍቷል። እቃዎቹ ግን ምን ክፋት ነው የያዛቸው? ማለት ምን ሸር ነው ግን ከኛ ጋር የያዛቸው? የመጨረሻው ደግሞ የተረገመ በቃ ስለብ ያለ ሰላቢ እቃ ምን እንደሆነ ልንገራችሁ። ሪሞቱ ሲገኝ ባትሪው የለም፣ ባትሪው ሲገኝ ሪሞቱ አለ። በተለይ ደግሞ እንደኛ እናቶች የሆናችሁ ሰዎች ቤታችሁ ውስጥ ልጆች ያለው መዝጊያው ከኋላው ብዙ ጊዜ የለምና ስለ ሪሞት ሳስብ ያመኛልም ያቅለሸልሸኛልም ያንዘፈዝፈኛልም። እስቲ እናንተ ስለ ሪሞት ታስቡም እንደሚሰማችሁ ኮሜንት ላይ ጻፉልኝ። ያመሰግናል። ያልሻቸው እንዳለ ትክክል ናቸው፣ ግን ዋነኛው ነገር አልጠቀሰችውም። የምሬን ነው የምላችሁ። ዋነኛው የሚሰለብ ጉደኛ የሆነ ነገር ማለት ነው ካልሲ። እኔ አንዳንድ እግር ያለኝን ካልሲ እንዲህ ይሞላል፣ እቃውን ይሞላል። ገባችሁ? አትውደቅ ወዳጄ፣ አይጣል ፈጽሞ የሰው ፊት ገዳይ ነው ከረሃብ ጥም ቀድሞ ጊዜ ጀርባ ሰጥቶ ቀን እጣህን ገፍቶ ከኩያ አትነስ ከልክ አትጉደል ተራራዬ ያልከው ተራራም ያረከው ይቀብረሃል ገደል ታሪክ ይሆንና ይረሳብህና የዋልከው ውለታ ምሳሪ ከባህል የወደቅ ውለታ አትውደቅ ወዳጄ አትነስ አትጣ በገላህ ይሳቀል ቢቸግርህ ቁምጣ የነገሰብህ ዕለት የከበበህ ዕለት ችግር ከዚህም ከዚያም ሰላምታህን እንኳን አርገው ያዩብሃል በእንተስማ ለማርያም አትውደቅ ወዳጄ ጸልይ እንዳትወድቅ ትጋ እንዳትወድቅ አለዚያ የሚቀርብ እፍኝ ሰው እንኳን ይሆናል ለመጽደቅ በሊቅና ወዳጄ ይኸው ልመርቅ መረብ ተቀዶ አያሳጣህ ራት የሰው አይን ይረዝማል ከችግር ሞራት አትውደቅ አትጣ አትነስ አትጉደል አሜን። አለቃ እኔ ስራ ላቋርጥ እንዴ? ለምን? አንደኛ ነገር የቤቱ ስራ በዝቶብኛል፣ ሁለተኛ ደግሞ ደሞዝም አንሶኛል። እና ምን ችግር አለው? ደሞዝም ይጨመራል፣ ሌላውም ይስተካከላል። ሌላው ነገር ደግሞ የአንድ ሳምንት ምዕራፍ ትፈልጋለህ። ችግር የለውም አርፈሽ ነይ። እሺ። ይሄን የሰማው ጎረምሳ አለቃ ስራ ላቋርጥ ነው። ስለነበረን ጊዜ እናመሰግናለን። ሰላም ይሁንልህ፣ ይሳካልህ ኑሮ። ቻው በቃ። ወንድም ሆነ አንዳንዴ ፈተና ነው። እዚህ ምድር ላይ የሚያቃጥለው ነገር ማለት ነው። ጸብ ላይ ከሰው ጋር ተሰዳድባችሁ ከጨረሳችሁ በኋላ ጸቡ ካለቀ በኋላ ስድብ ትዝ ሲላችሁ እንዲህ ብለው ኖሮ እኮ አጥንት ይሰብር ነበር፣ እንዲህ ብል ኖሮ እኮ በቃ ሰባት ቤቱ ይንቀጠቀጥ ነበር የምትሉት ነገር ጸቡ ካለቀ በኋላ ትዝ ሲላችሁ ከዛ በላይ የሚያንገባግብ ነገር የለም። አጥንቱ ነበር የሚሰብረው ማርያም ከጸቡ ቀጥታ ዞር እንዳለች ቪዲዮን የቀረጸች ነው የሚመስለው አይደል? እንዳለ ሙድ ውስጥ ነች። በቃ እንዳለ ኢነርጂዋ ስራ ያለ ምንም ብር ይኸውልህ፣ አንተ ከቤት ጀበና እኔ ከቤት ረከቡት እናመጣለን። አምስት ሲኒ እናመጣና ማለት ነው አንተ ትቆለዋለህ፣ እኔ አፍይተህ መሸጥ። ይኸውልህ እኔ በዚህ ሀሳብ አልስማማ። እኔ መቁላት አልወድም። ቡናውን ቁሎ አትበለኝ፣ እኔ ያስተናግዳለሁ። ባባ ችግር የለም። አንተ ቁለው በቃ ቁሎ አትበለኝ። እኔ ምች በታኛለህ። እኔ ማልኩ አይደል? እኔ ይኸውልህ እኔ ቤተሰብ ችግር ነው። ቡና እኔ አልቆላም። አንተ ቁለውና እኔ አፈለዋለሁ አልኩ አይደል? ምንድን ነው ቡናውን ቁለው የምትለኝ? በቃ አንተ ቁለው፣ ምን ችግር አለ እንዴ? እኔ አስተናግዳለሁ፣ አንተ ቁለው። እኔ አስተናግዳለሁ፣ አንተ ቁለው እያልኩ አይደል? አንተ ቁላው በእና ምንድነው? አንተ ብትቆላው ችግር አለ? ማን ይፈጫዋልሽ? ከቆሎቱ በኋላ እኔ ፈጫዋለሁ፣ ብቻ አንተ ቁላልኝ። እሺ አንድ ቀን አንተ ቁላ፣ አንድ ቀን ይልቁላ። ተቁላላችሁ ነው ተቁላላችሁ። እቺን ባትሪ የምታስታውሱ ሰዎች አላችሁ? ግጥም ይደረጋል፣ 4 ባትሪ ድንጋይ ይጎርሳል። ዋው 90 ሲሆናችሁ እስቲ በእናታችሁ ከዛ በእንትኑ ነው አጀስት አስታውሳችሁት ወደ ኋላ ትንሽ ተመለሳችሁ። ከዚህም አጠር የምትላለች 2 አይነት ነው ያለው። ያጣና ያገኝና ያገኘም ያጣና ያጣና ያገኝና ያገኘም ያጣና ያስተዛዝበና ልጅም ቀን ታልፈና አሳይ አስተዛዝበና ልጅም ቀን ታልፈና አሳይ። ስንት ቀን አሳለፋችሁ ከአዶናይ? አንድ ቀን የዛችሁ አንድ ቀን ብቻ ነው እስካሁን ያገኘኸው? በቃ ዓርብ ዕለት የሚገርምሽ ዓርብ ዕለት ተገናኘን። በቃ ይሄ ሁሉ አንድ ቀን ውስጥ ተካሄደ። እኔ አላመንኩም። ብቻ በአንድ ቀን ውስጥ ግን ጡረታዬን ሁሉ ደሞዝ ጠየቀኝ እና የዛን ጊዜ ለምን ብቻ እንትን አላልኩም፣ ነገርኩት።
ድፍረት አይሆንብኝና ማወቅ ይቻላል ጡረታው ስንት እንደሆነ እንትኑ 7300 ምናምን በየወሩ ዋው አይ ድፍረትም አይደለም አይኑ ላይ ይታይሻል አባቱን ያስታወሰ መሰለኝ አላቅም በጣም ፊል አደረገ ከእንግዲህማ በጡረታ በ7000 ብር ምናምን የሚደረግ ታሪክ የለም አለኝ ኧረ ይሄ ልጅ ምን ሊያደርግ ያፈነዳኝ ነው እንደዚህ ያልኩኝ በቃ በእውነት በጥብጥን ያልኩት ባንዴ ደንግጬ ከዛም ጥቶ ብሩን ሲዘረግፋ አይ ስንት ብር ነበር ወደ 50000 ብር ይሄ በቃ የሚገርምሽ ነገር ነው ለኛ ብሎ ኢየሱስ ክርስቶስ ምድር ላይ መጥቶ ይንያል በሰዎች ተሰቃይቶ ምናምን መስዋዕት ፍቅርን ያየነው እኛ በሱ ይሄን ያህል ነው እኛ የት ድረስ ነው መሄድ ምንችለው እንደ ሰው ልጅ ብለሽ ደግሞ እንድታስቢ ያደርግሻል ስለዚህ መስጠትሽ ሊያስመሰግንሽ ሊያስኮራሽ ነው የሚገባው ብዬ አስባለሁ ብዙ ፍቅር ታገኛለሽ ገና በህይወትሽ ደግሞ አይ አባባሌ የሆነ አደጋ ምናምን የደረሰብህ ነው የምትመስለው እቺ የሰንዳፋ ውሹ ቡድን ተረኛ አቅራቢ ወደ እየተቆላ ነው ይሄ ዳንስ እኮ አይደለም ውሹ ነው እሺ ተረኛ ሼክ ላለ አንደኛ አባቷ ወይኔ ያማሃል እንዴ ከዝኔ ነው የሞተው ናንዴ ከዘና አንቺ ታሰድብኛለሽ እንዴ ምንድነው እሱ አታለቅስም እንዴ እሱ እኔ እኮ ልቤ ስለሚደክመኝ አስለቃሽ እጂ መጥቼ ነው አንተ እንግሊዘኛ ትችላለህ አላልከኝም እንዴ እንግሊዘኛ ነው እንዴ አዎ እንግሊዘኛ ማለት አንተ ራሱ ይታለክ አታለቅስም እንዴ ባካለው ለምን ተብለ ያስጨምራል እንዴ እንግሊዘኛ ማለት አትችልም አይደል እንዴ ጭራሽ በእንግሊዘኛ አላለቅስ ነው ወደች እና ታዲያ ኧረ አዋጣም በእናትህ እኔ ከወንድ ግሩም ዘነበ ጋር ብሰራ ደስ ይለኛል በጣም ግሩም ዘነበ ኦኬ እሺ ከሴት ደግሞ ሁሌ የምመኘው ሙላ ለምን በጣም ነበር የምወዳት ዋው ሰርታችኋል እኮ የምወዳት ግን እኮ የሚያናደው ፓርት አልሰጡኝም አብረን እንድንሰራ ይሄ ከሩቅ ነው የነበርነው እኮ አንድ ፊልም ላይ ግን አላችሁ እኮ ጥቁርና ነጭ ግን እንደዚህ ቁጭ ያወራን አልሰራንም ኧረ አዎ እሷ ጋር ማልቀስ ስደት ከጥንዶች ጋር ኧረ እባካችሁ እኔ ከካፕል ጋር ሰርጄ ፍጅ እኔም ብሎ እናቴን ጧሪ እናቴ ማን ተሰደዳለህ ከካፕል ጋር አታ ሰማ በራኔ አንቺ አትመክሪም ሴት አይደለሽ በረሃውን እንዲህ ያረክ ካላጣፈጥኩ እኮ በረሃው እኮ ይመራል ምን ይሄ ብቻ ሌላ ነገር ማስበና በእውነት ሌላ ነገር ሰራሽ ሀገር ቤት እያለን እንዳለው ምች አይደለም ይሄ ቅባት ነገር ስትበላ ወይ ፈሳሽ ነገር ሲነካ እንደሚመታ ምች አይደለም የበረሃ ምች ለግመል የተላከ ምች ፊትን አዙሮልህ አፉን የፈታበት አማርኛ ጠፍቶብህ ሱዳንኛና ሱዋልኛ በተመሳሳይ ሰዓት ነው የምትሆነው አንተ እንግዲህ ኧረ ተጀመረ እማ ዝቅበይማ ምን ነበር ሌላ ነገር አስበናል ብለኝ ነበር ነገር እስኪ እያጫወትኩኝ በእውነት እግረ መንገድሽ እዚህ በራ እኔ ደግሞ ማለት በጉዞ ያሳለፍነውን ስቃይ እንዲያስታውሰን እንግሊዝ ስንደርስ ማለት ስንታየው ብዬ ስም ላወጣለት ጥሩ ነው ሀሳባችሁ መውለድ አሪፍ ግን በረሃ ላይ ነው ያለነው እና ልጅ ለመውለድ ደግሞ መተኛት አለባችሁ ምንም አይነት ፔንሲዮን አይተኝም እንዴት ይሻላል እዚህ ማለት ላይ በረሃ ጥብስ በጣም አሪፍ ጥሩ በረሃ ጥብስ ግን ምንድነው አሁን ሲተኩስ የነበሩት አዳኞች ናቸው አዳኞች በረሃ አይደለ ግመልና ቀስት ነው ያለው በረሃ ሊያድኑ ነው ስለዚህ ስንታየው ነው ያልከው ልጅን አይደል ስሙ ስንታየው ምንም ሳያይ ሊሞት ነው ተኙ ወለዱ ተኝት በሉልኝ አቶ ተቸግሮ ኤልያስ አቶ ነው የለውም የሰጠው የለም ኤልያስ መልካ ከመሞቱ በፊት ተቸግሮ ነበረ የሚጠይቀው ሰው አጥቶ ነበረ ብላ ነው የተናገረችው። ከዚህ ሐሳቧ ጋር ደግሞ በተቃራኒ እንደነ ጆኒ ራጋና ሃይሌ ሩት አይነቶች ኤልያስ መልካ በፍጹም ከመሞቱ በፊት አልተቸገረም የሚጠይቀውም ሰው አላጣም ብለው ይከራከራሉ። ነገር ግን እንደኔ ሐሳብ በየሚዲያው እየተወጣ ኤልያስ መልካ ከመሞቱ በፊት ተቸግሮ ነበር የሚጠይቀው ሰው አጥቶ ነበር፣ በሌላ ጎራ ደግሞ አይ አልተቸገረም የሚጠይቀውም ሰው አላጣም ብሎ መነታረኩ የኤልያስ መልካን ክብር የሚመጥን ነው ብዬ አላስብም። እንደኔ ሐሳብ ሁለቱም ልክ ናቸው። ለምሳሌ መሰሉ ፋንታውን ልክ ነች ስል በአንድ ማስረጃ ነው።
ኤልያስ መልካ ከመሞቱ በፊት አንድ የሰጣት ስራ አለ። ከራሱ ላይፍ ጋር በተገናኘ የሰራው ስራ ማለት ነው። ከዛ ስራ ላይ አንድ ስንኝ ላሰማችሁ። ዘመዶቼም ጠሉኝ እኔም ጠላዋቸው ያጣ ሰው አያገኝ እየመሰላቸው ይላል። በግልጽ ለማውራት ኤልያስ መልካ እዚህ ጋር ማለት የፈለገው ተቸግሮ እንደነበርና ወዳጆቼ ናቸው ዘመዶቼ ናቸው ያላቸው ሰዎች እንዳልጠየቁት ነው። እነ ጆኒ ራጋን ደግሞ ልክ ናቸው ምለው ከኤልያስ መልካ ክብር አንፃር ነው፣ ካለው ስም አንፃር፣ ከሰራው ስራ አንፃር እንደዚህ ብሎ በየሚዲያው ማውራቱ የሱን ክብር ስለማይመጥን ከዛ አንፃር ነው እነ ጆኒ ራጋ የተናገሩት ብዬ አምናለሁ። እንደ አጠቃላይ ግን ኤልያስ መልካ አንዴ አርፏል። በየሚዲያው ላይ በተለያየ ጊዜ እየወጡ ኤልያስ መልካ ተቸግሮ ነበረ የሚጠይቀው ሰው አጥቶ ነበር ብሎ መናገሩ የሱን ክብር የሚመጥን ነው ብዬ አላስብም። ሲያልፍም ለቤተሰቦቹ ማሰብ አስፈላጊ ነው ብዬ አስባለሁ። ቤተሰቦቹን ማሳቀቅ ነውና የሚሆነው እባካችሁ ይህንን ነገር ብታቆሙ የሚል ሐሳብ ስላለኝ ነው። ኤልያስ መልካ ነፍስህን እግዚአብሔር ይማረው። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። አልፍ የነበረው መጥፎ ነገር እያነሱ ተቸግሮ ነበር እንደዚህ ማታ አንድ ሁለቴ ተወርቷል። ግን ዛሬ ድረስ እየደጋገሙ ማውራቱ ተገቢ ነው ብዬ እኔም አላስብም። ቢቻል እንደውም በህይወት ያሉ ቤተሰቦቹን ሰፖርት ለማድረግ ለመርዳት መሞከር ነው እንጂ እንዲህ ሆኖ እንደ ምንም ጥቅም የለውም። የጤና ኢንሹራንስ ምዝገባ ተጀመረ። መብሱዬ እንግዲህ የመጣሁት ኢንሹራንሱ አሁን ነው መመዝገቢያው ስላሉኝ ልመዘገብ ነው የመጣሁት እና ምን አዲስ ነገር አለ? እንግዲህ እንኳን ደህና መጣሽ። ዘንድሮ የመመዝገቢያ ወቅቱ ተጀምሯል። ኖቬምበር 1 ላይ ነው የተጀመረው። እስከ ጃንዋሪ 15 መመዝገብ እንችላለን። እስከ ዲሴምበር 31 ድረስ ከተመዘገብን ፖሊሲያችን ጃንዋሪ 1 ይጀምራል። እስከ ጃንዋሪ 15 ከተመዘገብን ደግሞ ፌብሩዋሪ 1 ላይ ይጀምራል ማለት ነውና ዘንድሮ እንግዲህ ትንሽ ለየት የሚያደርገው ነገር ምንድነው? እንደምታውቂው አንዱ በኮቪድ ወቅት የወጣ ህግ ነበረ። ኢንሃንስድ ሰብሲዲ ይባላል። ያ ሰብሲዲ ስላልተስማሙ ሪፐብሊካንና ዲሞክራቶች እንዳውም ለገቨርንመንት ሸትዳውን አንዱ ምክንያት የነበረው እሱ ነው። እስካሁን ውሳኔ አላገኘም፣ በእንጥልጥል ነው ያለው። ስለዚህ ዘንድሮ ትንሽ እንግዲህ ለየት የሚያደርገው ነገር ምንድነው? ያ ውሳኔ ሳያገኝ ነው ሄልዝ ኢንሹራንስ ምዝገባው እየቀጠለ ያለው ማለት ነውና የሚቀጥለው ዓመት ሁሉም ሰው መዘጋጀት ያለበት አሁን ያለው ፕሪሚየም አንዳንዶች ሰዎች ላይ በእጥፍ ወይም ደግሞ እንደውም በ3 እጥፍም ሊጨምር ይችላል። በተለይ ደግሞ ሚድል ኢንከም ለሚያገኙ ሰዎች ማለት ነው። ስለዚህ ከአሁኑ መዘጋጀት አለብን ማለት ነው። አሁን እየተሰራ ያለው ሰብሲዲው እንዳለ ተደርጎ ነው የሄልዝ ኢንሹራንሱ ስራ እየተሰራ ያለው። ነገር ግን የተወሰኑ ለውጦች በሚቀጥለው ዓመት ላይ ሊመጣ ይችላል። ለሱ መዘጋጀት አለብን። በተረፈ ምንም ነገር ካልተቀየረ ሂሳቡ ጨምሯል፣ ግን ሁሉ ነገር ምዝገባው እየተካሄደ ነው ያለው። ሁሉ ነገር እንዳለ ሆኖ ማለት ነው። እኔ ግን ሁሉ ጊዜ የሚገርመኝ አንድ ነገር አለ። ሁሉ ሰው ምርጫው ወደ እናንተ ነው። ለምን ይሆን? ሬሜዲ ታክስ ሰርቪስ እና እንግዲህ መፉዝ ኢንሹራንስ ኤጀንሲ እኛ ሁለቱንም አጣምረን ነው የምንሰራው። በተለይ ታክስን በተመለከተ በአይአርኤስ ሰርቲፋይድ የተደረግን የታክስ አማካሪዎች ነን። ሁለተኛ ነገር ደግሞ ኢንሹራንስን በተመለከተ የሁሉም አይነት የኢንሹራንስ ላይሰንስ አለን። ብዙ ነን እዚህ ኦፊስ ውስጥ የምንሰራውና ለምንድነው ብዙ ሰዎች የሚመርጡን? ሁለቱንም ግምት ውስጥ አስገብተን ስለምንሰራና በተለይ ደግሞ የሄልዝ ኢንሹራንሱን በተመለከተ ዲዳክተብል፣ ኮፔመንት፣ ኮኢንሹራንስ፣ ፕሪሚየሙን ሁሉ ነገር ለሰው ፊት ሊያደርግ የሚችል ኢንሹራንስ መምረጥ እንችላለን። አት ዘ ሴም ታይም ደግሞ የታክስ ስራው ላይ ኮምፕሊኬትድ እንዳይሆን አድርገን ከዚሁ መጥነን ስለምንሰራ የተሻለ አገልግሎት መስጠት እንችላለን በሚል ምክንያት ነው ብዬ ነው ማሰብ። እኔ በደንብ ተረድቼ ምዝገባዬን ተመዝግቤያለሁ። እናንተ ደግሞ ወደ ረመዲን መታችሁ ምዝገባችሁን ጀምሩ። ጊዜው አሁን ነው፣ እንዳያመልጣችሁ። ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ተመችቷችኋል? እዚህ ድረስ ካያችሁ ወዳችሁ ሰማት ሁላችሁም ላይክ አድርጉ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ባሪ ቪዲዮ ተመልሼ እመጣለሁ። ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው